ተባረክ። ጌታ አትርፎ ስላመጣ ለጌታ ክብር እንሰጣለን። ጌታ አብዝቶ ይባርክ። ተባረክልኝ። ጌታን እንባርካለን። እንደው ይሄ ለዚህ ጌታ ነው የዓመት ሊያልቅ ጥቂት ቀናት ነው የቀረ እና ሁላችን ቆምና እስኪ በእልልታ በጭብጨባ ጌታ ተመስገን። ያመሰግን አጠገብ ያንዳንድ ሰው ጌታ ይባርክ። በሚቀጥለው ዓመት ደግሞ የምትመኙትን አንድ ደቂቃ እግዚአብሔር እንዲያደርግልን በሉ ይበሏት ማለት ነው። ሰላም በሉ አጠገብ ያለ ሰው እግዚአብሔር ያስደንቅ ያስገርም እያለ እግዚአብሔር ይባረክ። ጌታ ይመስገን። በቃ ወደ ስፍራችሁ ትመለሳላችሁ በከባድ ትሕትና። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ተባረኩልኝ። ባለፈው ሳምንት እግዚአብሔር ስለሰጠን ድንቅ ጊዜ እግዚአብሔር እጅግ አድርገን በእውነት እንባርከዋለን። ጌታ መልካም አምላክ ነው። በመካከላችን ነበር። እግዚአብሔር ይባረክ። ጌታ እንባርካለን። በዚህ ያገለገላችሁት ሁላችሁንም ጌታ አብዝቶ ይባርካችሁ። ዛሬ በጣም ድንቅ አምልኮ ጊዜ ነበረን። ጌታ ይባረክ። አምልኮ መሪዎች ጌታ ይባርካችሁ። አምሳልዬ ጌታ ይባርክሽ። እንዲሁም ደግሞ ወንድማችን ተስፍሽ ጌታ ይባርክ። ተባረኩልኝ። እግዚአብሔር ይመስገን። ባለፈው የጀመርነውን አልጨረስነውምና ምናልባት ወደኋላ ሄጄ ጥቂት እንድናይ እፈልጋለሁ ማለት ነው። ባለፈው የጀመርነውን ራስህን ማታለል አቁም የሚለውን ያዕቆብ ምዕራፍ 1 ከቁጥር 19 እስከ 27 ያለውን እግዚአብሔር ይባረክ። በእውነት ትልቅ ስራ ነው የምትሰሩ ያላችሁ በሚዲያ ሚኒስትሪ። አብይዬ ታሹ ተፌ ዛሬ የለም። እዛ ደግሞ እነ ደመቀ እነ ደረጀ ጌታ አብዝቶ ይባርካችሁ። ተባረኩልኝ። እግዚአብሔር ይመስገን። በጣም ድንቅ ነው በእውነት ጌታን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁን። አብረን ቃሉን አነብና እንጸልያለን። እግዚአብሔር ቃሉን እንዲገልጥልን ሁላችሁም ድምፃችሁን አውጥታችሁ እንድታነቡ ፈልጋለሁ። ያዕቆብ ምዕራፍ 1 ከቁጥር 19 እስከ 27 1 2 3 ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ በዓለም ከሚገኝ እልፍ ሰውነቱን መጠበቅ ነው። እንጸልያለን። በክብርና በምስጋና ከፍ ያልክ ሰማይና ከሰማያት በላይ ያለው ሰማይ ሸክም ዘንድ የማይችል የክብርህን ድምታ ከመታወቅ በላይ የሆነ ሰማያት ዙፋንህ ምድር የእግርህ መረገጫ ይሆን። አምላካችን እግዚአብሔር ሆይ በናዝሬቱ በኢየሱስ ስም ስለ ብዙ ቸርነትህ፣ ስለ ብዙ በጎነትህ፣ ስለ ብዙ ማዳንህ ተነግሮ ስለማያልቀው ርኅራኄና ምሕረትህ
ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው ፍቅር በጌታ በኢየሱስ ስም ሁሉ ምስጋና፣ ሁሉ ጭብጨባ፣ ሁሉ እልልታ፣ ሁሉ ውዳሴ ዙፋን ስር ይቀመጥ። ሃሌሉያ! ክብር ምስጋና ያንተ ብቻ ነው አባባ። አንተን የሚመስል አምላክ ማንም የለም። በዘላለም ፍቅር ወድጄሻለሁ አልከን። ስለዚህ በቸርነቴ ሳብኩሽ። የእስራኤል ድንግል ሆይ እንደገና ሰራሻለሁ። እንደገና አታሞሽን ይዘሽ ከዘፋኞች ጋር አብረሽ ስለ እኔ ትዘምሪያለሽ አልክ ጌታ ሆይ። እውነተኛ አምላክ፣ የእንደገና አምላክ፣ ከወደቅንበት አንስተ ጌታ እግዚአብሔር ከታሰርንበት ፈተ፣ ከታመምንበት ፈውሰ፣ የዘላለም አባት ጌታ እግዚአብሔር ሆይ በአንቺ ዘንድ ባለፍኩ ጊዜ ሃሌሉያ በደምሽ ተለውሰሽ ሳለሽ በሕይወት ኑሪ አልኩሽ እንዳልከን በሕይወት ኑሪ አልከን። አምላካችን እግዚአብሔር ሆይ ወሰን የሌለው አክብሮት አድናቆት ላንተ ብቻ ይሁን። እንወድሃለን ጌታ ሆይ፣ እንገዛልሃለን፣ እንሰግድልሃለን። ጌታ መንፈስ ቅዱስ ሆይ ቃልህን ሊገልጥ የሚችል ማንም የለም በመካከላችን። እግዚአብሔር መንፈስ ቅዱስ ሆይ ቃልህን ታበራለን ዘንድ ኢየሱስ ክርስቶስን ብቻ ከፍ ታደርገው ዘንድ በኢየሱስ ስም እንጸልያለን። ጊዜው ሰዓቱን ሁሉ ተረከብ ጌታ ሆይ። የምንሰማበት ጆሮ ጌታ እግዚአብሔር ሆይ በልባችን ውስጥ የምናስቀምጥበት ጥበብ አእምሮ በኢየሱስ ስም ይሰጠን። በናዝሬቱ በኢየሱስ ማናቸውም የጨለማ ሰራዊት አውራ በኢየሱስ የተገለበጠ ይሁን በኢየሱስ ስም ተባረኩልኝ። እግዚአብሔር ይባረክ። ክብር ለጌታ ይሁን። ካለፈው ትንሽ ወደ ኋላ ሄጄ አንዳንድ ነገር ማለት ፈልጋለሁ። ምክንያቱም አንዳንዶቻችሁ ምናልባት ዛሬ ይሆናል የመጀመሪያውን ትምህርቱን ስላላያችሁ ወደ ጥቂት እንደሄድን ነው ያው የጨረስነው ማለት ነው። ጊዜ እንትን ማድረግ ስላልፈለኩ ማለት ነው። እግዚአብሔር ይመስገንና ዛሬ ትንሽ የጀመርንበት ወደ ኋላ ብዬ ማየት ፈልጋለሁ ይሄንን ቦታ ማለት ነው። ክብር ለኢየሱስ ይሁንልን። እንደምታውቁት ያዕቆብ የጌታችን የኢየሱስ ክርስቶስ ወንድም ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስ የሥጋ ወንድም ነው። ይሄ ሐዋርያው ያዕቆብ አይደለም ይሄንን የጻፈው፣ ባለፈው እንደነገርኳችሁ። ይሄ ግን የጌታ ኢየሱስ ክርስቶስ ወንድም ማለትም በሥጋ ወንድሙ የሆነ ማለት ነው። እግዚአብሔር ይባረክ። ጌታ በድንግልና ተወልዶ የሚቀጥሉት ግን ያው ከዮሴፍ ጋር ልክ እንደ ሰው ማለት ነው። ሰው እንደሚደረገው ያው የተወለደ ነው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን እና እንደ ሌሎች ወንድሞችም ደግሞ የሚገርመው ነገር በፍጹም የማያምን ነበር። አይገርማችሁ? ያዕቆብ አያምንም ነበር። ከአዲስ ኪዳን መልእክቶች በደንብ እንድትይዙልኝ ይፈልጋል። የመጀመሪያው መልእክት የያዕቆብ መልእክት። የያዕቆብ መልእክት ተጻፈ ተብሎ የሚገመተው በአይሁድ ማህበረሰብ የመጀመሪያ አይሁድ ማህበረሰብ ልክ ተደባልቃ፣ ነገር ግን እንደገና ተለይታ በግሩፕ ብቻቸውን ነበር ያመልኩ የነበሩት በኢየሩሳሌም ማለት ነው። እንደምታውቁት አንጾኪያ ላይ ነው ክርስቲያን የሚባለው ስም የተሰጣቸው ማለት ነው። ክርስቲያን የሚለው ስም የተሰጣቸው አንጾኪያ ላይ ነበር። ግን በዛ ጊዜ ያው የአይሁድንም ስርዓት በጥንቃቄ ማለት ነው እያደረጉ የመጀመሪያው መልእክት የተጻፈው በያዕቆብ ነው እና ምናልባት የሚገመተው ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ45 ዓመተ ምህረት እስከ 48 ባለው ጊዜ ነው የተጻፈው። ጸሐፊው እንዳልኳችሁ የጌታ ወንድም ነው። የጌታ ያው ሐዋርያው ያዕቆብ የዮሐንስ ወንድም የሚባለው ማለት ነው። ሐዋርያው ያዕቆብ የዮሐንስ ወንድም በ44 ዓመተ ምህረት ሐዋርያት 12 ላይ እንዳለው ሄሮድስ አንገቱን ቆርጦ የገደለው ነው። ስለዚህ ከዛ በኋላ ያዕቆብ ብላችሁ ብትሰሙ ከዚህ ጊዜ በኋላ ይሄ ያዕቆብ ነው፣ የጌታችን የኢየሱስ ክርስቶስ ወንድም ያዕቆብ ነው። የሚደንቃችሁ ነገር ነው ጌታችን ከሞት እስኪነሳ ድረስ በፍጹም አያምኑም ነበር ወንድሞቹ ማለት ነው። አንተ እንዴት ራስህን አትገልጥም ይሉት ነበር። ዮሐንስ ወንጌል 7 ላይ ለምን ወጣ ሄደ ራስህን ለምን አትገልጥም?
ለምን ራስህን ትደብቃለህ የሚሉን። ግን ጌታ ከሙታን በተነሳ ጊዜ የሚገርም ነገር ነው የሆነው። ሐዋርያው ማነው ያዕቆብ በጣም ቁልፍ የሆነ የቤተክርስቲያን መሪ ነው። በዚህ ጊዜ ቤተክርስቲያን ያለችውን በኢየሩሳሌም ያለችውን ቤተክርስቲያን ይመራ የነበረ የኢየሩሳሌምን ካውንስል ጉባኤ ይመራ የነበረ ጠንካራ እግዚአብሔር ሰው ነበር። በጣም ከዛ በኋላ ማሳለፍ የሚገርም ነው። የኢየሱስ ክርስቶስ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ነው የሚጀምረው። ክብር ለጌታ ይሁን። ይህን ያህል ካልኳችሁ ይበቃል። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን ስለ ባግራውንዱ ማለት ነው። የዚህ ክፍል ትኩረት ራስን በማታለል አደጋዎች ላይ ነው እና ባለፈው ጥቂት ሄጃለሁ፣ ግን ያው ሪቫይዝ አደርገዋለሁ። ራሳችሁን አታላችኋል የሚለው ያዕቆብ 1:22 ላይ ያዕቆብ መልእክት 1:22 ላይ ራሳችሁን 26ም ላይ ያዕቆብ መልእክት እንደዛ ይላል። ክብር ለጌታ ይሁን። 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ እያታለላችሁ የምትሰሙ ብቻ አትሁኑ ይላል። ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ራሳችሁን እያታለላችሁ የራሳችሁን ልብ እያታለላችሁ። አንድ ክርስቲያን ሰይጣን ስላታለለው ኃጢአት ቢሰራ አንድ ነገር ነው። ነገር ግን ራሱን ካታለለ ግን በጣም ከፍ ያለ አደጋ ነው። ብዙ ሰዎች ድነናል ብለው ራሳቸውን በማታለል ላይ ናቸው። ስንጠይቃቸው አንዳንድ ሰዎች እኛም እንደናንተ ድነናል፣ ኢየሱስ ክርስቶስ እናውቃለን ይላሉ ለምስክርነት ስንሄድ እና ግን ያው በመጨረሻ ላይ ብዙዎቹም እንደገና በቤተ ክርስቲያን ውስጥ ሆነው ማለት ነው ደህንነትን የጌታን ማዳን ያንን መለኮታዊ እውነት ወይም ደግሞ ዳግም መወለድን ሳያገኙ የዳኑ ይመስላቸዋል። ሌላው ቀርቶ በጸጋ ሁሉ የሚጠቀምባቸው ይመስላሉ። በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዛን ጊዜ ከቶ አላውቃችሁ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። ስለ ክርስቲያናዊ ጉዟችን ራሳቸውን እያታለሉ ያሉ እውነተኛ አማኞችም አሉ። መንፈሳውያን ባይሆኑ መንፈሳዊ እንደሆነ ያስባሉ። አንድ ሰው ራሱን በእውነት መጋፈጥ፣ ራሱን ማወቅና የሚያስፈልጉ ነገሮች አምኖ መቀበል የብስለት መለያ ነው። እዚህ ጋር በጣም የሚያስገርም ነገር ሐዋርያው ያዕቆብ ይናገራል። በነገራችን ላይ ሐዋርያው ያዕቆብ የጻፈው ለዳኑት ነው፣ ለዳኑት አይሁዶች ነው እንጂ ለአዲስ አይሁዶች አልነበረም። ግን ለዳኑ ሰዎች ነው መልእክቱ የተጻፈው። መጀመሪያ እንደውም ምን ይላል? በመከራ ውስጥ ደስ የሚሰኙ የበሰሉ ክርስቲያኖች መለያ ነው። በመከራ እያለፉ ደስ የሚላቸው ከጌታ የደስታን መንፈስ ያገኙ፣ እንደገና ደግሞ በመከራ መካከል በፈተናዎች መካከል ደግሞ የማይሰነካከሉ ቪክተም ሳይሆኑ ቪክተርስ የሆኑ፣ በሶስተኛ ደረጃ ደግሞ ይሄን ቃል ሰምተው የሚያደርጉ ዛሬ የምናየውን ክፍል ማለት ነው ከቁጥር 19 ጀምሮ ያለው የሎዶቅያ ቤተክርስቲያን ራእይ 3:17 ላይ ባለጠጋ ነኝ፣ ይበቃኛል፣ ኮርቻለሁ፣ አንዳች አያስፈልገኝም ብላ ተናግራ ነበር። ግን ያው ይሄ የአይነት አመለካከት ያልበሰለ ሰው ነው፣ ያልበሰለ ሰው እይታ ነው። መንፈሳዊ እውነት የሚመነጨው በእግዚአብሔር ቃል አማካይነት ከእግዚአብሔር ጋር ትክክለኛ ግንኙነት ሲኖረን ነው። የእግዚአብሔር ቃል እውነት ነው ይላል ዮሐንስ 17:7 ላይ ቃልህ እውነት ነው ይለዋል። እናም ከእግዚአብሔር እውነት ጋር በትክክል ከተገናኘን ታማኝ ያልሆን ወይም ግብዞች መሆን አንችልም። ስለዚህ በእነዚህ ጥቅሶች ያዕቆብ ለእግዚአብሔር ቃል 3 ኃላፊነቶች እንዳለብን ያብራራል። አንደኛው ቃሉን መቀበል አለብን። ያዕቆብ 1:19 እስከ 21 ማለት ነው። ላንብበው። ቃሉን መቀበል ይኖርብናል። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን።
የሰው ቁጣ የእግዚአብሔር ጽድቅ አይሰራምና። ስለዚህ እርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁ ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። the engrafted word of God ይላል። ፍጹም የሆነው ነፃ የሚያወጣው የእግዚአብሔር ሕግ ይለዋል። ሌላ ቦታ ላይ እዚሁ ማለት ጌታ ኢየሱስ ክርስቶስ እንደገና ደግሞ ወደ ኋላ ሄዳችሁ እስከመጡ ለፍጥረቱ የበኩራት አይነት እንሆን ዘንድ ቁጥር 18 ላይ በእውነት ቃል አስቦ ወለደን ነው። ስለዚህ ብሎ የሚጀምረው ለዚህ ነው። ከዛ በኋላ ስለዚህ ብሎ የጀመረው ከዚህ የተነሳ በእውነት ቃል አስቦ ነው የወለደን ጌታ። በመንፈሱና በቃሉ አማካኝነት ዳግም ተወልደናል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስለዚህ በመንፈስና በቃሉ ዳግም የተወለዱ ሰዎች ነን። እግዚአብሔር ይባረክ። አሜን። ሁለተኛው ቃሉን መተግበር ነው። እሱን ኋላ እናየዋለን። ያዕቆብ 1:22 እስከ 25። ሶስተኛው ቃሉን ማካፈል ነው። ያዕቆብ 1:26 እስከ 27። እነዚህን ኃላፊነቶች ከፈጸምን ማለት ነው ከእግዚአብሔርና ከሰዎች ጋር ሐቀኛ የሆነ ጉዞ ይኖረናል። ቃሉን መቀበል ምን ማለት ነው? ይህንን የተተከለ ቃል ይለዋል ያዕቆብ። የተዘራ ቃል ማለት ነው። ከጌታችን ከዘሪው ምሳሌ ወስዶ ነው። ማቴዎስ 13 ከ1 እስከ 9 ላይ ጌታችን ኢየሱስ ክርስቶስ የሚያስገርም ምሳሌ ይናገራል። ስለ ዘር ማለት ነው። ስለ ዘር በጣም የሚገርም ነገር ይናገራል። ባለፈው ስላየነው አልደግመው ደግሞ እንትኑን ደግሞ ከ18 እስከ 23 አይ ቲንክ ባነበው ጥሩ ሳይሆን አይቀርም። ይሄንን ያዕቆብ ማነው ማቴዎስ ምዕራፍ 13 ማለት ነው። በዛን ቀን ኢየሱስ ከቤት ወጥቶ ባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህ አላቸው። ዘሪ ሊዘራ ወጣ። እሱም ሲዘራ እንዳሉ በመንገድ ዳር ወደቀ። ወፎች መጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላው በእሾህ መካከል ወደቀ። እሾህ ወጣና አነቀው። ሌላው በመልካም መሬት ወደቀ። አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ለጌታ። እንደገና ቁጥር 18 ይህንን የሰጣቸው ምሳሌ ሲተረጉም እንዲህ ይላል። እንግዲህ እናንተ የዘሪው ምሳሌ ስሙ። የመንግስትን ቃል ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራው ይህ ቃሌን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይ ስደት በሆነው ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። እሱም ፍሬ ያፈራል። አንዱ 100 አንዱ 60 አንዱ 30። የእግዚአብሔር ቃል ከዘር ጋር ሐዋርያው ያዕቆብ ማለት ነው። ፓስተር ያዕቆብ ልበል። የሰውን ልጅ ደግሞ ከአፈር ጋር ያመሳስለዋል፣ ልብን ማለት ነው። በምሳሌው ኢየሱስ 4 አይነት ልቦችን ገልጧል። አንደኛው ጠንካራ ልብ፣ ጠንካራ ልብ ቃሉን ያልተረዳ ወይም ያልተቀበለው፣ ስለዚህ ፍሬ የማያፈራ ልብ ማለት ነው። ሁለተኛው ደግሞ ሻሎ የሆነ ስሜት፣ በስሜት የተሞላ ጥልቅነት የሌለው ፍሬ ያላፈራው ማለት ነው። ወዲያው የተቀበለ ይመስላል ግን የለም። ሶስተኛው በነገር የተጨናነቀ ልብ ነው። ንስሐ የጎደለውና ኃጢአት እንዲያጨናንቀው የፈቀደ
ወይም ደግሞ በዘመኑ አባባል ዛሬ ሶሻል ሚዲያ ሁሉን ነገር ይዟል፣ ብዙ ነገሮቻችን ይዟል። ወገኖች እግዚአብሔር ቃል ይልቅ ብዙ ጊዜው የምናጠፋው በእውነት ዘመኑ ቴክኖሎጂ ከመጣ ወዲህ እዛው ላይ ግን ቃሉ ላይ ነው መተከል ያለብን ወገኖች። ቃሉ የሚያመጣው በሕይወታችን የሚያመጣው ውጤት የሚገልጸው ውጤት በምንም ተአምር ሰዎች ከዛ ከምናየው ቅንጭብ አድርገን ከምናየው ሶሻል ሚዲያ ላይ ሊመጣ ጨርሶ ልታገኙት አትችሉም። በነገሮች ያጨናነቅ ነው። ሌላው የመጨረሻው ፍሬያማ ልብ ነው። ቃሉን የተቀበለ ስርን ሊሰድ የፈቀደለትና የመከር ፍሬ ያፈራ ማለት ነው። የድነት የመጨረሻ ፈተና ፍሬ ነው ወገኖች። ይህ ማለት የተቀየረ ሕይወት፣ ክርስቲያናዊ ባህሪና ምግባር፣ ለእግዚአብሔር ክብር፣ ለሌሎች አገልግሎት ማለት ነው። ይህ ፍሬ ነፍሳትን ወደ ክርስቶስ ማምጣትን፣ በቅዱስ አኗኗር ማደግ ነው። ንብረቶችን ማለት ነገሮችን ማካፈል ነው። መንፈሳዊ ፍሬ ነው። ገላትያ 5:22-23 መልካም ስራዎች ማለት ነው። ጌታን ማመስገን ሊሆን ይችላል። ሃይማኖታዊ ስራዎችን ሰዎች ሊሰሩ ይችላሉ፣ እንደምናስበው አማኝም ሳይሆን፣ ነገር ግን ሕይወት የለበትም፣ ለእግዚአብሔር ክብር አያመጡ። እውነተኛ ፍሬ ተጨማሪ ፍሬ የሚሆን ዘር በውስጧል። ሃሌሉያ! እውነተኛ ፍሬ ተጨማሪ ዘር የሚሆን ነው። ስለዚህ ምን ይሆናል? የእግዚአብሔር የሚሰጠን ፍሬ የሚባዛ ነው። እስኪ ክብር ለጌታ ስጡ። በልታ መጨብጨባ እስኪ ከፍላለን። ብዙ ማፍራቱን እጅግ ብዙ ማፍራቱን ይቀጥላል። ዮሐንስ ወንጌል 15 ላይ የእግዚአብሔር ቃል እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ነገር ግን የእግዚአብሔር ቃል በትክክለኛ መንገድ ካልተቀበልነው በሕይወታችን መስራት አይችልም። ኢየሱስ በማርቆስ 24 ላይ ከምትሰሙት ተጠበቁ ይላል። ይህም ብቻ አይደለም፣ እንዴት እንደምትሰሙ ደግሞ በሉቃስ 8:18 ላይ ተጠንቀቁ ይላል። ብዙ ሰዎች በዚህ አሳዛኝ ሁኔታ ውስጥ ናቸው። እየሰሙ የማይሰሙ፣ እያዩ የማያዩ ናቸው ይላል ጌታችን በማቴዎስ ወንጌል 13 ላይ። ከዚህ እግዚአብሔር ይጠብቀን። እየሰሙ የማይሰሙ፣ እያዩ ደግሞ የማያዩ ናቸው። ጌታ በማቴዎስ 13:13 ላይ እንዲህ ይላል። የሚገርም ምሳሌ ነው ኢየሱስ የሚሰጠው፣ የሚገርም። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉ በምሳሌ ነግራችኋለሁ ይላል። መስማትን ትሰማላችሁ ግን አታስተውሉም፣ ማየትም ታያላችሁ አትመለከቱም ብሎ ኢሳይያስ ላይ ያለውን በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል፣ ዓይናቸውን ጨፍነዋል የሚል የኢሳይያስ የትንቢት ቃልን ጌታ ይናገራል። የመጽሐፍ ቅዱስ ትምህርቶችና የቤተ ክርስቲያን አገልግሎቶችን ይካፈላሉ። ነገር ግን የሚያድጉ አይመስሉም። የሰባኪው ወይም የአስተማሪው ጥፋት ነው። ምናልባት የእኛ የሰሚዎች ጥፋት ሊሆን ይችላል። መንፈሳዊ ሕይወት በመዳከሙ ምክንያት ለመስማት ጆሮአቸው ፈዟል ይላቸዋል። ዕብራውያን ክርስቲያኖችን የእግዚአብሔር ቃል ጆሮአችሁ ስለፈዘዘ ይላል። ባነበው ጥሩ ዕብራውያን 5 ላይ ማለት ነው። ለሁላችንም ነው ታዲያ መልእክት። ዕብራውያን 5:11 ላይ እንዲህ ይላል፣ ስለ እነርሱ የምንናገረው ብዙ ነገር አለ፣ ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው ይላል።
እግዚአብሔር ይባላል። የቃሉ ዘር በልባችን እንዲተከል ያዕቆብ የሚሰጠንን መመሪያዎች መታዘዝ አለብን። አንደኛው እዚህ ላችኋል ቁጥር 16 ላይ ለመስማት ምን ሆኖ ይላል? ዝም ማለት ሁላችሁ ወደ ለመስማት አጠገብ ያለ ሰው ሳትሄዱ ሰው በእጅ ይዛችሁ ለመስማት ፍጠን በሉት። ግን ሰሙት እግዚአብሔር ቃል ሌላ ነገር አለ። ለመስማት ፈጣኖቹ የሚሰማ ጆሮ ያለው ይስማ ነው ያለው ጌታ በማቴዎስ 13 እምነት ከመስማት ነው፣ መስማትስ በእግዚአብሔር ቃል ነው ይላል ሮሜ 10:17 ላይ። አገልጋዩ የጌታውን ድምፅ ለመስማት ፈጣን እንደሆነ እናትም የሕፃኗን ትንሽ ጩኸት ለመስማት ፈጣን እንደሆነች አማኝም እግዚአብሔር የሚናገረው ለመስማት ፈጣን መሆን አለበት። አሜን። የዚህ እውነቱ ምሳሌ በንጉሥ ዳዊት ሕይወት ውስጥ አለ። ሁለተኛ ሳሙኤል 23 አላነበውም፣ ግን ቁጥር 17 ያለውን ሌላችሁ ኋላ ላይ ታነቡ ትችላላችሁ። ዳዊት ቤተልሔምን ከያዙት ፍልስጤማውያን ተሰውሮ ነበር። በልጅነቱ በወጣትነቱ በተደጋጋሚ ጎበኘው የነበረው ከቤተልሔም የውሃ ጉድጓድ የቀዘቀዘውን ውሃ ለመጠጣት ተመኘ ነው የሚለው። ሄዳችሁ ተናገራቸው ቃል እንዴት ሰሙት? እነዚህ ኃያላን እንዴት ሰሙት? ዳዊት እኮ ቃፉ አልወጣም። ያንን ለመጠጣት ተጠምቻለሁ አለ። ግን ተመኘ ነው የሚለው። እነዚህ ኃያላን አወቁ ንጉሳቸው እንደተመኘ ማለት ነው። ብዙ ዋጋ ከፍለው በእነዚህ ኃያላን ቀደው ገብተው ያንን ጽኑትን የጠላት ሰፈር ቀደው ገብተው ለዳዊት ውሃውን አመጡለት። እንደምታውቁት ዳዊት በነፍሳቸው ተወራርደው ያመጡታል። ደፋው እንጂ አልጠጣው። ሕይወታቸውን አደጋ ላይ ጥለው አመጡለት። ስለዚህ ለመስማት ፈጣኖች ነበሩ። እዚህ ላችኋል ትንሹ ሳሙኤል አንደኛ ሳሙኤል ምዕራፍ 3 ላይ እንዲህ ይላል። ትንሹ ሳሙኤል ምዕራፍ 3 ላይ ብላቴናው ሳሙኤል በዔሊ ፊት እግዚአብሔርን ያገለግል ነበር። በዛ ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይገለጥም ነበር። በዛም ዘመን እንዲሆነ የዔሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ዔሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም እነሆኝ አለ። የሚመስለኝ በከባድ በነጎድጓድ ድምፅ አይደለም የጠራው፣ በትንሽ ድምፅ ይመስለኛል። ይህንን ብላቴና በሚመጥን ድምፅ ለዚህ ይመስለኛል ዔሊም ያልሰማው። በእርግጥ ዔሊ ዓይኑን ፈዞ ነበር ይላል፣ ጆሮም እንደዛ ሊሆን ይችላል። ወደ ዔሊም ሮጦ እነሆ የጠራኸኝ አለ። እርሱም አልጠራውም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔር ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ዔሊ ሄደና እነሆኝ የጠራኸኝ አለው። እርሱም ልጄ አልጠራውም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበርና የእግዚአብሔር ቃል አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራ። እርሱም ተነስቶ ወደ ዔሊ ሄደ። አሁን ዔሊ አስተዋለ። እነሆኝ የጠራኸኝ አለ። ዔሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ዔሊም ሳሙኤልን ሄደህ ተኛ፣ አቤቱ ባሪያ ይሰማልና ተናገር። አሜን። አሁን በእናንተ በራሳቸው አድርጋችሁ እንድትሉ ትፈልጋለህ። እህቶች ባሪያ ትሰማለችና ተናገር በሉት። ወንድሞች ነው ባሪያ ይሰማልና ተናገር በሉት። እንደገና ድገሙት ሳትሳሳቱ። ወንድሞች ወንድሞችን ነው፣ እህቶች ደግሞ የራሳችሁን አንድ ላይ አንድ በሉ። እሺ ጌታ ይባርካችሁ። ተባረኩ። እግዚአብሔር ይባርክ።
ለመናገር የዘገያችሁ ይሁን። ሁለት ጆሮና አንድ አፍ ነው እግዚአብሔር የሰጠን። አንድ አፍና ሁለት ጆሮ ምን ማለት ነው? ከመናገራችን በፊት ሁለት ጊዜ መስማት አለብን ማለት ነው። ገጥሟችሁ አያውቅም? ከሰው ጋር ኮሚኒኬት ስታደርጉ አንዳንድ ሰዎች ደግሞ አይሰሟቸው እና ተምተሩት አይሰሙም። ልክ አንድ ቃል ስትናገሩ ያ ቃል ገና አርስቱን ትኑን ሴንቴንሱን አረፍተ ነገሩን ሳጨርሱ ወዲያው እንዲህ ለማለት ነው ብሎ ይቆጣሉ። መጨረሻውን አያውቁም። ብዙ ጊዜ ኮሚኒኬሽን ባሪየር ይሄ ነው ወገኖች። ኢቨን በትዳር ውስጥ ያለ ማለት ወደፊት እንማራለን። በዚህ ዓመት ቆርጫለሁ በደንብ በቃ ማስተማር ፈልጋለሁ በትዳር እና ኮሚኒኬሽን ማለት ምንም በቃ መግባባት የሚባል ነገር መጫወቻው ነው። ከዛ ያም ይጮሃል፣ ያቺም ትጮሃለች፣ ያኛው ይጮሃል። በምን በቤተሰብ መካከል፣ በልጆች፣ በቤተሰቦች፣ በወላጆች መካከል በፍጹም በመጀመሪያ ደረጃ ሁለት ጆሮአችሁ ዋናው የተሰራው ሁለት ጊዜ ለማዳመጥ አንድ ጊዜ ከመናገር በፊት የሚገርም ነው። ባለፈው እንደነገርኳችሁ የዘመነኮሳት መነኩሴዎች ማለት ነው ያሉበት ቦታ አውሮፓ ውስጥ ነው እና ምን አሉ በቃ ቫው ሳይለንስ ብለው ኪዳን እንገባለን፣ ቃል ኪዳን እናደርጋለን ላለመናገር። ስለዚህ በየ5 ዓመቱ ሁለት ቃል ነው የሚናገሩ። ባለፈው ነግሬያቸዋለሁ። ሁለት ቃል ብቻ ነው የሚናገሩ። ፉድ ባድ አለ ከ5 ዓመት በኋላ ሲጠየቅ ያመለክሴ እና እንትን ቃሉ ኪዳን ከገቡት መካከል ያመለክሴ ሌላው አለቃው ሲጠይቀው ፉድ ባድ አለ ከ5 ዓመት በኋላ። እስከዛ ምንም አልተናገረ። ልብ በሉ በቀን እንኳን ስንት እንደምንናገር። ሌላ 5 ዓመት ላይ ደግሞ አልጋው አይመችም ቤዝ በቃ ሃርድ አለ። በሶስተኛው ከ15 ዓመት በኋላ እንግዲህ 6 ቃል ይተናል። ከ15 ዓመት በኋላ አይኩይታ የደብሩ አለቃ ምን አለ? የሚገርም እኮ ስንት ነገር ነገሩ ሲምንና እንደው ከመጀመሪያው ጀምሮ ኮምፕሌን ስታደርግ ነው። አይደንቀኝም። ኖ ሰርፕራይዝ አለ እና የእግዚአብሔር ቃል ብዙ ጊዜ ከእግዚአብሔር ቃል ራሱ ጋር እንከራከራለን። ባፋችን ባይሆን በልባችን በአእምሯችን እግዚአብሔርን እንኳን ሞግተዋል። ከንፈሩን የሚገታ ግን አስተዋይ ነው ይላል ምሳሌ 10:19። ጥቂት ቃልን የሚናገር አዋቂ ነው። ምሳሌ 17:27። ሉቃስ 10:29 ላይ አንድ ሕግ አዋቂ ለመናገር ከመዘግየት ይልቅ ባልንጀራዬ ማን ነው ብሎ አስቀድሞ ታውቃላችሁ። ድሮ ቤተክርስቲያን እንዳሁኑ ሴት እንደሆነ አንድ ቦታ አልነበረችበት ጊዜ ሰባኪዎች እየሰበኩ የሚጠይቁ ሰዎች አሉ። ምንም የሆነ ስርዓት ነገር የለም። የሚጠይቁ አሉ፣ የሚከራከሩ አሉ። ልክ እንደዛ ጌታ እየተናገረ የትኛው ነው ባልንጀራዬ ብሎ ይሄ ሕግ አዋቂ ከጌታ ጋር ጌታን ይከራከር ነበር እና አገልግሎቶች መደበኛ ስላልነበሩ ስለዚህ ነው ያዕቆብ 4:1 ላይ በእናንተ መካከል ጦርነት ጭቅጭቅ እኮ አለ ከዚህ ከሚወጡ ከምቾቶቻቸው አይደለም ወይ እያለ ይናገራል። እንደገና ለቁጣ የዘገያችሁ ሁኑ፣ በእግዚአብሔር ወይ በቃሉ ላይ አትቆጡ። በደንብ አዳምጡ። ቁጣ በግድ በሰውም አትቆጡ፣ ግን በተለይ በቃሉ ላይ እና በእግዚአብሔር ላይ አትቆጡ ወገኖች። አንዳንዴ ቃሉ በጣም ቻሌንጅ ሲያደርገን በቃ እንጠላዋለን። ሰባኪውን ሳይቀር የነገረንን ሳይቀር እንጠላዋለን። ምክንያቱም ቃሉ ኃይለኛ ነው፣ አልፎ ሄዳል። ምንም ጉዳይ ወገኖች እኔና እናንተ አንዳንዴ ሰዎች እንደውም ተዘጋጅተው መጥተው ሰው ለመስደብ የመጡ የሚመስልበት ጊዜ አለ። ሰዎችን ለመስደብ በቃ ፓስተሩ ወጥቶ እኮ ቀጠቀጠን ምናምን እንደዚህ የሚባል ነገር ቃሉ የሚመጣው ለእኔ መጀመሪያ ለእናንተ ቀጥሎ ነው፣ ለሁላችን እንደዚህ ይባላል። በእግዚአብሔር ወይ በቃሉ ላይ አትቆጡ፣ ለቁጣ የዘገየ ታላቅ ማስተዋል አለው፣ በመንፈስ ግን ችኩል የሆነ ስንፍናን ያነሳሳል ይላል ምሳሌ 14:29። ነቢዩ ናታን ለንጉሥ ዳዊት ስለ አንዲት በግ ይነግረዋል ስለተሰረቀች እና ዳዊት ሁለተኛ ሳሙኤል 12 ላይ አላነበው ያው የምታውቁት ታሪክ ነው። እና እግዚአብሔር ልኮት ናታንን ወደ ዳዊት ጋር ሄዳል
እና በአገር በደል ተፈጽሟል ይለው። ምን አይነት በደል? ንጉሱ እያለ አንተን የመሰለ ንጉስ እያለ አንድ ባለጠጋና አንድ ድሃ። አንድ ባለጠጋ ብዙ ከብት ብዙ ላም የነበረው አንድ ባለጠጋ ነበር። ለአንድ ድሃ ደግሞ አንዲት በግ የሚያቅፋት ከልጆቹ እኩል የሚያሳድራት በቃ በፍጹም የማይለያት አንዲት በግ ነበረችው። እንግዳ ሲመጣ ሀብታሙ የራሱን ከከብቶች መካከል አንዱ እንዳይሰዋ ያችን በግ የእሱን በግ ቀምቶ አረደ። ዳዊት ጊዜም አልሰጠም። ምን እንዳለ ታውቃላችሁ? የሞት ልጅ ነው አለ። በራሱ ላይ እንደበረደ አላወቀም። አንተ ነህ አለ። የሚገርማችሁ አንተ ነህ ያለው። በቃ ሐዋርያው ጴጥሮስም ያው እንደምታውቁት አትክልት ስፍራው ላይ በጣም የሚገርም ነገር ነው የሰራው። አትክልት ስፍራው ላይ ሄዳችሁ 26:51 ላይ ስታዩ በቃ ጌታችን በተያዘ ጊዜ ሰይፍ ይዞ ነበር። የእንትኑን የሊቀ ካህኑን ባሪያ ጆሮውን ቆረጠው ማልኮስ ይባል። የሚያስደንቀውን ነገር ልንገራችሁ። በዛ መከራ ሰዓት እንኳን ጌታ ይፈውስ ነበር። እስኪ ለዚህ ጌታ ክብር ስጡ። ጆሮ የተቆረጠውን ወስዶ ወዲያው ሉቃስ ላይ እንትን አደረገው፣ ፈወሰው። እንዴት አያስደንቅም ወገኖች? ይሄን ጅባፍ እንዴት አያስጨንም? ይሄ ጌታ እየገረፉት፣ እያሰቃዩት፣ እያንገላቱት፣ እየሰደቡት፣ ወደ ሞት እየወሰዱት ስቲል ይፈውስ ነበር። እና ጴጥሮስ በመንፈስ እንጂ በኃይልና በብርታት አይደለም የሚለውን በሁሉ አላስገባውም ነበርና እንዲህ ሆነ። ለመናገር የፈጠነ ለቁጣ የፈጠነ ነበር። በሰይፍ ኦልሞስት ገሎት ነበር። ዛሬ ብዙ ቤተክርስቲያን ሰዎች የአጭር ቁጣና የችኮላ ቃላት ውጤቶች ናቸው። በኃጢአት ላይ የእግዚአብሔር ቁጣ ነው። ያንን አይነት ቁጣ ልንቆጣ ይፈልጋል። ተቆጡ እንጂ ኃጢአት ምን አታድርጉ ይላል፣ አታድርጉ ይላል። የእግዚአብሔር ቁጣ በኃጢአት ላይ አለ። ጌታን የምንወድ ከሆነ ኃጢአትን መጥላት አለብን። መዝሙር 97:10 እንደዛ ይላል። እንደገና የእግዚአብሔር ቃል በያዕቆብ 1:20 ላይ የሰው ቁጣ የእግዚአብሔርን ጽድቅ አይፈጽምም። እንዲያውም ቁጣ በክርስቶስ ስናድገር እግዚአብሔር በሕይወታችን ውስጥ ሊያፈራው ከሚፈልገው ትዕግስት ተቃራኒ ነው። እግዚአብሔር ይባላል። ትዕግስት ይላል ሙሉ አንድ ይሆን ይላል። እግዚአብሔር ይባላል። አንድ ፖስተር አይቸነም ቁጣ በጣም ጠቃሚ ነገር ነው ይላል። ግን እሱን ቁጣ ለመኖር ያሳፍር። ቁጣ ማለት በኃጢአት ላይ መቆጣት የማይችል ሰው እሱን ለመዋገት ብዙ ጥንካሬ የለም። ያዕቆብ ኃጢአቶቻችንን ስለሚገልጥልን በእግዚአብሔር ቃል እንዳንቆጣ ያስጠነቅቃል። አንድ ሰው ምን እንዳደረገ ታውቃላችሁ? እንዳሁኑ ዘመን የብርጭቆ መስታወት አልነበር። ስለዚህ መስታወት ላይ ሄዶ ምስሉን ሲያየው ስላልወደደው መስታወቱን ሰበር። ልክ እንደዛ ማለት ነው። እግዚአብሔር ቃል ነው። ሰዎች ስለ እነርሱና ስለ ኃጢአታቸው እውነቱን ስለሚናገር በእግዚአብሔር ቃል ላይ ያምጻሉ። ሁላችንም አራተኛ የተዘጋጀ ልብ ይኖራችሁ ይላል ያዕቆብ። የሰውን ልብ እንደ አትክልት ስፍራ ተመለከተው። ለራሱ ከተተወ አፈሩን ክርዳዱን ብቻ ነው የሚያበቅለው። እንክርዳዱን እንድንነቅልና አፈሩን ለተከለው እግዚአብሔር ቃል እንድናዘጋጅ ያሳስባል እግዚአብሔር ቃል። አሜን። የክፋትን ትርፍ አስወግዳችሁ የክፋትን ብዛት የሚለው ሐረግ በመቆጣጠር በማይቻል እንክርዳድ የተሞላ የአትክልት ስፍራን ስዕል ያመለክታል። የእግዚአብሔር ቃል ባልተዘጋጀ ልብ ለመቀበል መሞከር ሞኝነት ነው። የልባችን አፈር ለእግዚአብሔር ቃል እንዴት ነው የምናዘጋጀው? በመጀመሪያ ኃጢአታችን በመናዘዝ አብ ይቅር እንዲለን በመጠየቅ። ምን ይላል የእግዚአብሔር ቃል? በአንደኛ ዮሐንስ ምዕራፍ 1:9 ላይ በኃጢአታችን ብንናዘዝ፣ እስኪ እንበለው ሁላችንም፣ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ አለቀ። እግዚአብሔር ኃጢአት ሰርታችሁ ከሆነ በፊቱ ወድቃችሁ ከልባችሁ ኃጢአታችሁን ስትናዘዙ ወዲያው አያውቀው።
እንደውም ትዝም አይለኝም ነው እግዚአብሔር ቃል ኢሳይያስ ላይ ምንም አላስታውሰውም። ሚክያስ ላይ በደልን ይቅር የሚል የርስቱን ቅሬታ መጻ የሚያሳልፍ እንዳንተ ያለ አምላክ ማን ነው ይላል። ምሕረትን ይወዳል ቁጣውን ለዘላለም አይጠብቅም ይልና ተመልሶ ይምረናል። ትናንት ምሬያቸዋለሁ ብሎ ማይቆ ተመልሶ ይምረናል። ክፋታችንን በባህር ጥልቅ ይጥለዋል። ኃጢአታችን በባህር ጥልቅ ይጥለዋል። የኪዳን አምላክ ከቀድሞ ዘመን ጀምሮ ለአባቶቻችን የማለውን ማለት እውነቱን ለያዕቆብ ምሕረቱን ለአብርሃም ያደርጋል። በእግዚአብሔር ፍቅርና ጸጋ በማሰላሰል በልባችን ያለውን ግትርነት እንዲያርስ ቃሉን በመጠየቅ ለራሳችሁ አዲስ እርሻ አዲስ ጥጋት ይለዋል ኤርምያስ 4:3 ላይ በእሾህ መካከል ደግሞ አትዝሩ ይላል። በመጨረሻ ይሄን ቃል ደግሞ በየዋህነት ነፍሳችሁን ማዳን የሚችለውን በልባችሁ የተተከለውን የዘራውን ቃል ተቀበሉ ነው የሚለው። ቃሉን በየዋህነት ስንቀበል ሳንከራከረው እግዚአብሔርን ቃል ስታከብሩት ጌታ የሚያስደንቅ ፍሬ በሕይወታችን ያደርጋል። ግን ከኛ ሁኔታ ጋር ለማስማማት ትግል አታድርጉ። የተተከለውን ቃል ካልተቀበል ራሳችን እያታለልን ነው። የተለያዩ አመለካከት ነጥቦች አሉ። መከራከር የሚወዱ ክርስቲያኖች አሉ። ራሳቸውን እያሞኙ ሊሆን ይችላል። እነሱ ውይይቶች መንፈሳዊ እድገትን እንደሚያሳድጉ እንደሚያመጡ ያስባሉ። ግን እንክርዳዱን ብቻ እያደረጉ ሊሆን ይችላል። አንድ ወንድም ከብዙ ዓመት በፊት የለም እዚህ አካባቢ አደራችሁ ምርምር ስናደርግ ይህ ሰው ረጅም ጊዜ ነው ገና ከኢትዮጵያ እንደመጣው ነው። አንዳንድ ምሳሌ ስትናገሩ ያው አሶሴት እንዳታደርጉ ለእኛ ለሁላችን ከብዙ ዓመት በፊት እና መጣና ጠየቀኝ። ብንጠጣ ምን ችግር አለው? ብንጠጣ ምን ችግር አለው ማለት ለምሳሌ ወይን ብንጠጣ ምን ችግር? እኔ አሁን ወይን በጣም እወዳለሁ አለ። ወይን ብንጠጣ ከዚያ ከመጠጥ ጋር የተያዘውን ነገር በመጀመሪያ ደረጃ ቁም የምትሉት አይደለም መጠጥ እና በጣም ቶለራንሱ ኃይለኛ ነው። አንድ መለኪያ ሞቅ ያደረጋችሁ ከሆነ አሁን አንድ መለኪያ ይበቃችሁ፣ ሁለት መለኪያ። የሚገርማቸውን ነገር ንገራችሁ። ጌታን ሳላቅ እጠጣ ነበር እና የምጠጣው ግን ጣፍጦኛል። የሚገርመው እሱ ነው። ሰው ሁሉ ጣፍጦት እያለ እኔ ግን ጣፍጦኝ ጠጥቼዋለሁ። በፍጹም ጣፍጦኛ ያለ ግን ምንድነው ማድረገው መሰለህ? ቢራ መጀመሪያ ቢራም አረቄ ይሻላል መሰለህ። አረቄ ትንሽ ጣፈጥ ይለኝ ነበር ማለት የተገለጠ ነው የክርስቲያን ይሆን እና ቢራ የሚባለውማ ስጠጣው ማለት ነው በጣም ነው የሚመረው። ግን በአንድ ሁለት ሶስት ስጠጣ ዩፎሪክ ሆናል። በኋላ መሳቅ ጀመረ በሙሉ በቃ በዛ ቤት ያለውን መሳቅ ነው ነገር በቃ መሳቅ ነው። ከዛ በቃ ልመለስ ወደማልችልበት ስካር ውስጥ ነው እና ይህንን ምሳሌን ሁሉ ነገርኩት። አይ የለም አንዳንድ ፓስተሮች እንደገና አንዳንድ ትልልቅ የቤተክርስቲያን ሰዎች ይጠጣሉ ሲባል ሰምቻለሁ። አይ እንግዲህ እኔ ቃሉን ነው የነገርኩት። ግን ከዛ በኋላ አልተመለሰም። አይገርማችሁ? ወደ ቤተክርስቲያን አልተመለሰም። በደውልለትም በጊዜው አልመጣም እና ግን ውይይትም እሱ ምንድነው በቃ ይሄን በማድረጌ ምንም እንትን አለ። በመሰረቱ ሰዎች ጠጡ ሲኦል ይገባሉ ማለት አይደለም። ግን ክርስቲያናዊ ነገ ከነገ ወዲያ እምነታችን ሁሉ ይጠፋል። እኛ ዝም ብለን ኃጢአትም የምንለማመድ ከሆነ እምነት ሁሉ ይጠፋል። እምነት ይጠፋል። እምነት ከጠፋ ደግሞ ደህንነት አሹደ ኢንሹራንስ የለም። ደህንነት እምነት ከመስማት መስማት ደግሞ በእግዚአብሔር እንደ እግዚአብሔር ቃል ስንኖር ቃሉን መተግበር አለብን። ቃሉን መስማት ብቻ በቂ አይደለም፣ መፈጸም አለብን። ብዙ ሰዎች ብዙ ጥሩ ስብከት ወይም መጽሐፍ ቅዱስ ጥናት መስማት የሚያሳድጋቸውና የእግዚአብሔር በረከት የሚያመጣላቸው እንደሆነ በስተት ያስባሉ። በረከቱን የሚያመጣው መስማት ሳይሆን መፈጸም ነው። ብዙ ክርስቲያኖች መጽሐፍ ቅዱሳቸው ላይ እኛ ሁላችንም እኔን ጨምሮ ምልክት ያደርጋሉ። የሚገርመው መጽሐፍ ቅዱሱ ግን በእኛ ላይ ምልክት ያደርጋል። እስካላደረግነው ድረስ ገብቷቸዋል።
ቃሉን ስለሰማችሁ መንፈሳዊ እንደሆናችሁ የምታስቡ ከሆነ ራሳችሁን ብቻ እያታለላችሁ። ይሄ ነው ፖይንቱ። ቃሉን መተግበር አለብን። በቀደመው አንቀጽ ያዕቆብ ከቃሉን ከዘር ጋር አመሳስሎ እንደገና በዚህ አንቀጽ ደግሞ ከመስታወት ጋር አመሳስሎታል። እናንተ በውስጥ ከመስታወት ጋር ያዕቆብ አንድ ላይ ከመስታወት ጋር ያዕቆብ አንድ ከቁጥር 22 ጀምሮ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። በጣም የሚገርም ነው። እግዚአብሔር ጋር ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። አስተውላችሁ ታውቃላችሁ? ጠዋት ስትወጡ በተለይ እህቶች ማለት መስታወት አይታችኋል አይደል? ግን አሁን ያንን ታስታውሳላችሁ ሙሉ በሙሉ ቅድም ያያችሁት? በብዙ ሁላችን ወንድሞችም ያው እንደዛው ነው ነገር ራሱን አይቶ ወዲያው እንደምን እንደሆነ ይረሳል። ግን ነፃ የሚያወጣ ይለው እግዚአብሔርን ቃል ፍጹም ሕግ ተመልክቶ የሚጸናበት ስራውን የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል። መስታወት የሚለው አሁን እኛ እንደምናስበው አይነት መስታወት የዚህ ግላስ መስታወት አልነበረም። ግን ምን ይደረጋል? ነሐስና ብረት ያው ሄዳችሁ ብታዩት የመስታወት 3 አገልግሎቶችን እናያለን። አንደኛው መስታወት ይመረምራል። እዚህ ጋር የሆነ ነገር ካለ፣ እዚህ ጋር የሆነ ነገር ካለ፣ በልታችሁ ምግብ እዚህ ጋር ካለ በቃ ምርመራ ያለ። ዋናው ዓላማው ራስን ማየትና ራስን በተቻለ መጠን ንጹህና ስርዓት ያለው አድርጎ ማቅረብ ነው። ወደ እግዚአብሔር ቃል መስታወት ስንመለከት እኛ እንዳለንበት እናያለን። ያዕቆብ ሰዎች የእግዚአብሔር መስታወት ሲመለከቱ ስለሚሰሯቸው በርካታ ስህተቶች ይናገራል። የመጀመሪያው ስህተት እንዲሁ በራሳቸው ላይ ቅልብጭ አድርገው ማየት። ይቅርታ ጠይቃለሁ ስለ አማርኛ፣ የገጠር አማርኛ የተጠቀምኩት። ቅልብጭ ማለት ትንሽ ማለት ነው። እኔ በነበርኩበት አካባቢ የነበራችሁ ታውቃላችሁ። አንዳንዴ ከበድ ያለ አማርኛ ሳላውቀው አስገብቻለሁ። ላጠፋው ፈልጌ ግድ የለም ይገባቸዋል ብዬ አስቀምጥኩ። ሁሉ ሳያውቀው ብዬ ቅልብጭ አሳንሶ ማየት። ቃሉን ሲያነቡ ራሳቸውን በጥንቃቄ ያጠኑ። ብዙ ቅን አማኞች የመጽሐፍ ቅዱስ አንድ ምዕራፍ ያነባሉ፣ ነገር ግን ሃይማኖታዊ ልምምድ ብቻ እንጂ ከእርሱ ጥቅም ለማግኘት ፈልገው አይደለም። እና የዕለት ንባብ ባይኖራቸው ደግሞ ህሊናቸው ይረብሻል። ስለዚህ ማለት ነው ቃሉን በግዴለሽነት በማንበብ እንትን እናደርጋለን። የሚረበሸው በግዴለሽነት ማንበብ። አንድ ነገር ልንገራችሁ፣ ጊዜ ከሌላችሁ ብዙ የግድ ስለተጻፈ ብዙ ጥቅስ ማንበብ የለባችሁ። አንድ ጥቅስ ያዙ፣ በደንብ ገብቷችሁ ማለት ነው። ክብር ለኢየሱስ። ቃሉን መጽሐፍ ቅዱስ ላዩን በማንበብ የጥልቅ ፍላጎቶቻችሁ በፍጹም አይገልጥም። ይህ በግልጽ በተነሳ ፎቶና በኤክስሬይ መካከል ያለውን ልዩነት የሚያሳይ። ሁለተኛው ስህተት ሊጨርስ ጥቂት ነው ይቀር፣ ያዩትን መርሳታቸው። ወደ ልባቸው በጥልቀት እየተመለከቱ ቢሆን ኖሮ የማዩት ነገር የማይረሳ ይሆን ነበር። በታላላቅ መነቃቃቶች ዘመን በነበሩ ጽንፎች ላይ ፈገግ የማለት ዝንባሌ ያለ። ምናልባት ጆን ዌስሊ አንድ የስብከት አገልግሎት ሲነርስ ኢን ዘ ሃንድስ ኦፍ አን አንግሪ ጋድ የሚል ስብከት አንድ የእግዚአብሔር ሰው ይሰብክ ነበር። ሰዎች ልክ እንደ አለ በግራና በቀኝ ሰይፍ ይዞ እንደዚህ እንደሚቆርጣቸው ይወድቁ ነው። በንስሐ ይወድቁ ነበር። ኢሳይያስ ትዝ ይላችኋል። ኢሳይያስ 6:5 ላይ እግዚአብሔር ክብሩን ሲያዩ ምንድን ነው ያለው? ወየው። ከዛ በፊት ያሉትን ምዕራፎች ናቸው ተናገሩ። የእስራኤል ሕዝብ በደንብ ነው እንዲህ ችግር አለባችሁ፣ እንዲህ ናችሁ፣ እንዲህ ናችሁ ነበር። ወየው ጠፋው ነው ያለው። ወየው ጠፋ። ኢሳይያስ 6:5 ላይ ወየው ጠፋ። ጌታ ጴጥሮስ ደግሞ በተገለጠ ጊዜ ለጌታ ለኢየሱስ
እኔ ኃጢአተኛ ሰው ነኝና ከእኔ ምን አድርጋለሁ? ራቃል። ክብሩ ሲገለጥ እንደዛ ነው። ሉቃስ 5 ኢዮብ በዘመኑ በምድር ላይ ከኔ በላይ የጸደቀ የለም ብሎ የሚያምን ሰው ራሴን እጸየፋለሁ በአፈርና በአመድ ሆኜ ንስሐ ገባለሁ እያለ ኢዮብ 42:6 ላይ ይናገራል። ሶስተኛው ስህተት ቃሉ እንዲሰሩ ቢነግራቸው መታዘዝ አለመቻላቸው። መስማት እንደማድረግ ነው ብለው ያስባሉ፣ ግን እንደዛ አይደለም። እኛ ክርስቲያኖች ማንበብን ከፈጸም መነጋገርን ከመፈጸም አይነት የመለዋወጥ ዝንባሌ ያለ፣ ግን ስለ ወንጌል ስርጭት፣ ስለ ቤተ ክርስቲያን እድገት በመሳሰሉ ርዕሶች ላይ ማለቂያ የሌለውን የኮሚቴ ስብሰባ ጉባኤ ምናምን ማካሄድ ልክ እንደ መስበክ ነው ብለው የሚያስቡ ሰዎች አሉ። ወገኖች ምትክ አትሰጡት። ማድረግ ያለብንም ማድረግ አለ። ወንጌል መስበክ ወንጌል መስበክ አለ። ያንን በስብሰባ እንለውጠው። የእግዚአብሔር መስዋዕት በጥቅም ለመጠቀም ከሆነ በጥንቃቄ በቁም ነገር መመልከት አለብን። ምንም አይነት ፈጣን እይታዎች አይሰሩም። የራሳችን ልብና ሕይወት በእግዚአብሔር ቃል ብርሃን መመርመር አለበት። ያን ጊዜ ትኩረትን፣ ቅን አምልኮን ይጠይቃል። በየቀኑ 5 ደቂቃ ከእግዚአብሔር ጋር መሆን ጥልቅ መንፈሳዊ ምርመራን በፍጹም አያከናውንም። ሐኪሞች የምንላቸው ጎበዝ ሐኪሞች ምን አይነት መሰሏቸው? ከእናንተ ጋር ጊዜ የሚያጠፉ እውነት ወይስ ሐሰት? ጊዜ የሌለው አንዳንዱ ሐኪም እኮ ገና ማውራት ጀምራችሁ ኦልሞስት ጨርሷችሁ ዳያግኖስ አሉ። ይህ በሽታችሁ እንደዚህ ነው ይላችሁ። እንዴት አድርጋችሁ ታምኑታላችሁ? ኦፕራሲዮን ትገባላችሁ ወይ ካንሰር ነው ይላል ከመሬት ተነሱ። እንዴት ታምኑታላችሁ? ጊዜ መውሰድ አለበት፣ መነጋገር አለበት። የእናንተ ጥያቄ መመለስ አለበት። የሚያስደነግጥ ነገር ሲናገር ምንም አይመስላችሁ፣ ምንም አይመስላችሁ። ልብ ያላቸው እንኳን አይመስል ካንሰር ብሎ ለመናገር ድፍረት አለ። ግን እዛ የተሰበረውን ሰው ለማጽዳት ታይቶ አንደኛ ጊዜ የሚያሳልፉ የማይቸኩሉ፣ እንደገና ደግሞ እውነቱን የሚነግሩ ናቸው። እውነት ነው። ታላቅ ሐኪም ኢየሱስ ባለ ጤናዎች ባለ መድኃኒት ያስፈልጋቸው ህመምተኞች እንጂ እኛን ሲመረምር ቃሉን ይጠቀማል። ስራውን በጥሩ ሁኔታ ለመስራት በቂ ጊዜ ኢየሱስ እንድንሰጠው ይፈልጋል። ወደ ቃሉ ከመመልከት ይልቅ ቅልብጭ አድርገን ያው ተደገመች የምናየው ምናልባት የምናየው በመፍራት ይሆናል። አያችሁ እኛን ይመለከታል አቃሉ ራሳችን ካየን በኋላ ያለንበትና እግዚአብሔር የሚናገረው ማስተዋወስ አለብን። ቃሉን መፈጸም አለብን። በረከቱ የሚመጣው ወደም አዳም ቃሉን በማንበብ ሳይሆን በመፈጸም በማድረግ ምን ይላል ያዕቆብ 1:28 ላይ ይህ ሰው በሚሰራው ሁሉ የተባረከ ይሆናል። በያዕቆብ ውስጥ ያለው ትኩረት በቃሉ ልምምድ ላይ ቃሉን ካነበብን በኋላ መቀጠል አለብን። የጥንት ቤተክርስቲያን በጣም የሚገርም አይነት ልምምድ ነው የነበራቸው። የእግዚአብሔርን ቃል ያዕቆብ የፍጹም የነፃነት ሕግ ይለዋል። ምክንያቱም ስንታዘዘው እግዚአብሔር ነፃ ያወጣል። ትእዛዝን እፈልጋለሁና አስፍቼ እሄዳለሁ ወይም በነፃነት እሄዳለሁ ይላል መዝሙር 19:45 ላይ። ኃጢአት የሚያደርግ ሁሉ የኃጢአት ምንድን ነው ይላል ባሪያ። ዮሐንስ 8:30 እናንተ በቃሌ ብትኖሩ በእውነት ምንድን ናችኋል? ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። ዮሐንስ 8:31 እና 32 የምርመራ የቃሉ መስታወት መጀመሪያ አገልግሎት ብቻ ሁለት አገልግሎቶች ይቀሩናል ማለት ነው። ሁለተኛው ታድሶ ዘጸአት 38:8 ሙሴ ማደሪያውን ሲሰራ የሴቶችን የነሐስ መስታወቶች ለዚህ ነው ያኔ ብርጭቆ መስታወት አልነበረም፣ የነሐስ የብረት ማለት ከእነሱ ማጠቢያውን ሰራ። ማጠቢያው በመስዋዕት ማደሪያውና በቅድስተ ቅዱሳን መካከል የቆመ ትልቅ መታጠቢያ ገንዳ ነበር እና ዘጸአት 30 ላይ ከ17 እስከ 20 ሄዳችሁ ልታነቡ ትችላላችሁ። ገንዳው በውሃ ተሞልቶ ነበር። ካህናት ለማገልገል ወደ ቅዱሳን ከመግባታቸው በፊት እጃቸውንና እግራቸውን በማጠቢያው ይታጠቡ ነበር። ለመታጠብ የሚሆን በማንጻቱ ኃይል ያለ እግዚአብሔር ቃል ስዕል። እኔም ከነገርኳችሁ ቃል የተነሳ እናንተ ምንድን ናችኋል? ንጹሐን ናችሁ። ቤተ ክርስቲያን በቃሉ በመታጠብ ይላል ተቀድሳ ይላል ኤፌሶን 5:26 ላይ ኃጢአተኛው ክርስቶስን ሲያምን ለዘላለም ታጥቦ ንጹሕ ይሆናል። አንደኛ ቆሮንቶስ 6:9-11 ይህም ባነበው ደስ ይለኛል።
አንደኛ ቆሮንቶስ 6 ማለት ነው። ክብር ለኢየሱስ ይሁን። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆን ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይ ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱ። ከእናንተ አንዳንዶች እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሜን። አማኝ ግን በዚህ ዓለም ሲመላለስ እጆቹ እግሮቹ ሊረክሱ ይችላሉ። ማጽዳት ያስፈልጋል። ስለዚህ ይላቸዋል ጌታ ኢየሱስ ክርስቶስ የደቀ መዛሙርትን እግር ባጠበ ጊዜ ማለት ነው። ዮሐንስ 13 ላይ የቃሉ መስታወት እኛን ከመመርመር ኃጢአታችን ከመግለጥ ባሻገር እኛን ለማንጻት ይረዳል። የማንጻት ተስፋን ይሰጣል። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ በእርሱ ላይ ስናሰላስል ልብን አእምሮን ከመንፈሳዊ ርኩሰት ያነጻል። ጥፋት የሚያነሳው የክርስቶስ ደም የቃሉ ውሃ ደግሞ ርኩሰትን ለማጥበብ ይረዳል። ሁለተኛ ሳሙኤል 12 ላይ ናታን ከዳዊት ጋር የነበረው ልምምድ ይህንን ለማየት ይረዳል። ያችን የተሰረቀች በግ ሲነግረው ሞት ይገባዋል ራሱን አላየም ነበር። አንተ ሆነህ ግን እንደዛ እንዲቋል ሰው ወዲያው ንስሐ ሲገባ ኃጢአት ሰራው ብሎ በእግዚአብሔር ፊት ሲወድቅ ያን ጊዜ ለመታደስ ተጠቀመበት። እግዚአብሔር ኃጢአትን አሳልፏል፣ አትሞትም ማለት። ሁለተኛ ሳሙኤል 12:13 ይህም የይቅርታና የማንጻት ማረጋገጫ ነበር። ከመጣው ከቃሉ ዳዊት ማጠቢያውን ጎበኘ፣ እጆቹን እግሮቹን ታጠበ። በምርመራ በመታዘዝ ብቻ ከቆም የቃሉ አገልግሎት ሙሉ ጥቅሞችን ይሰጣል። ሶስተኛው አገልግሎት መለወጥ። ጌታ ካደሰን በኋላ የመጨረሻው በጸጋ እንድናድግና ያንን ኃጢአት ዳግመኛ እንዳንሰራ ይለውጠን ይፈልጋል። ብዙ ክርስቲያኖች ኃጢአታቸውን ይናዘዛሉ፣ ይቅርታን ይጠይቃሉ። ነገር ግን ራስንና ኃጢአትን ለማሸነፍ በመንፈሳዊ ሕይወት በፍጹም አያሉ። ሁለተኛ ቆሮንቶስ 3 የብሉይ ኪዳን የሕግ አገልግሎትና የአዲስ ኪዳን የጸጋ አገልግሎት ጌታ መንፈስ ቅዱስ በሐዋርያው ጳውሎስ እዛ ጋር ቀሞታ ያላቸው ሕጉ ውጫዊ ነው፣ በድንጋይ ጽላቶች ላይ የተጻፈ ነው። መዳን ማለት ደግሞ ያ እግዚአብሔር ቃል በልባችን መጻፉ ማለት ነው። የብሉይ ኪዳን አገልግሎት ይኮንናል፣ ይገድላል። የአዲስ ኪዳን አገልግሎት ግን ይቅርታና ሕይወትን ይሰጣል። የሕጉ ክብር ቀስ በቀስ እየጠፋ ይሄዳል። የእግዚአብሔር ጸጋ ግን እየበራ ይሄዳል። ሕጉ ጊዜያዊ ነው፣ የአዲስ ኪዳን ጸጋ ግን ዘላለማዊ ነው። አሜን። የዚህን እውነት ምሳሌ አድርጎ ሙሴን መጋረጃውን ይጠቀማል። ሙሴ እግዚአብሔርን ካገኘበት ተራራ ሲሆን ፊቱ ያበራ ነበር። አይሁዶች የክብር ሲደበዝዝ እንዲያዩት አልፈለጉም። ስለዚህ እሱን ለመደበቅ መጋረጃ አደረጉ። ወደ ተራራው ሲመለስ መጋረጃውን አወለቀ። ተመልሶ ወደ ጌታ ሲሄድ ኢየሱስ በሞተ ጊዜ ግን በቤተ መቅደስ ያለውን መጋረጃ ቀደደ። በእግዚአብሔርና በሰው መካከል ያለውን መጋረጃ አስወገደ። የብሉይ ኪዳን ነቢይ የክብሩን መደብዘዝ ለመደበቅ መጋረጃ አደረገ። የአዲስ ኪዳን አማኝ ግን የተገለጠ ፊት አለው። ክብሩ እየጨመረ ይሄዳል። አሜን። ክብር ለኢየሱስ ይሁን። ሁላችን በመጋረጃ በማይከደን ፊት ክብሩ እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ ጋር እንደሚደረግ ከክብር ወደ ክብር እንለወጣለን። የእግዚአብሔር ቃል የእግዚአብሔርን ቃል ሲያይ እግዚአብሔር ልጅ ያያል። በእግዚአብሔር መንፈስ ወደ እግዚአብሔር ክብር ይለወጣል። መለወጥ የሚለው ቃል ሜታሞርፎሲስ የሚለው ከውስጥ የሚመጣ ውጫዊ ለውጥ የሚሰጥ ማለት ነው። አስቀያሚ ትል ወደ ውብ ቢራቢሮ ሲለወጥ ይህ ነው ሜታሞርፎስ የሚባል። አማኝ ቃሉን በመመልከትና ክርስቶስን በማየት ጊዜ ሲያጠፋ በውስጥ ያለው ክብር በውጭ ይገለጣል። አሜን። እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ በመገለጥ ተራራ ላይ ክብሩ አበራ አይደል? ግን ከውስጥ ነው እና የኛም እንደዛ ነው ወገኖች፣ እንደዛ ነው። ከውስጥ ነው የሚወጣው ክብሩ ማለት ነው። በአእምሯችሁ መንፈስ ታደሱ እንጂ ይሄን ዓለም አትምሰሉ። መንፈስ ቅዱስ አእምሮን ያድሳል፣ የእግዚአብሔርን ክብር ይገልጣል።
በአንድ ሌሊት መንፈሳዊ ሰዎች ሆናችሁ ግን በመንፈስ ቅዱስ ስራ በየቀኑ ወደሱ እየተጠጋችሁ ነው የምትሄዱት። እና እግዚአብሔር ይባል። ምንም ነገር ዋናው ነገር አለመደበቅ፣ መጋረጃውን አውልቁ። አቤቱ መርምረኝ፣ ልቤን ወቅ፣ ፈትነኝ፣ ሐሳቤን ሙቅ፣ በውስጤ የክፋት መንገድ እንዳለ እይ፣ በዘላለም መንገድ ምራኝ ይላል ንጉሥ ዳዊት በመዝሙር 139:23 እና 24 ላይ። ኃጢአት የለብንም ብንል ራሳችንን እውነትን በእኛ ውስጥ በእውነት ንስሐ እየገባን እንጸልያለን ለጥቂት ጊዜ። የመጀመሪያው ኃላፊነታችን ቃሉን መቀበል፣ ከዛ ቃሉን መተግበር። አለበለዚያ ራሳችን እያታለለ። ወደ ሶስተኛው ኃላፊነት ደግሞ የሚመራው ቃሉን ማካፈል። ሃይማኖት ተብሎ የተተረጎመው ቃል ውጫዊ ልምምድ፣ ለአንድ አምላክ የሚሰጥ አገልግሎት ማለት ነው። በመላው አዲስ ኪዳን ውስጥ 5 ጊዜ ብቻ ጥቅም ላይ ወጥቷል። እና ንጹህ ሃይማኖት ከስርዓቶች፣ ከቤተ መቅደሶች፣ ከልዩ ቀናት ጋር ምንም ግንኙነት የለም። ንጹህ ሃይማኖት ማለት እግዚአብሔርን ቃል መለማመን፣ በንግግር በአገልግሎት ዓለም በመለየት ለሌሎች ማካፈል ማለት ነው። እግዚአብሔር ይባላል። ክብር ለኢየሱስ ይሁን። ሌላው ደግሞ ንግግር፣ ያው ቁጥር 26 ላይ ንግግር ልብን ይገልጣል ወገኖቼ። ሰው በልቡ ከሞላው ባፉ ይናገራል ይላል። ደጋግሞ የሚናገረው ይሄንን ነው። አገልግሎታችን እኛን ያሳየናል። እግዚአብሔር ይባረክ። ቃላት ለፍቅር ስራዎቹ ምትክ ሊሆን አይችልም። ቃልን መለየት እንዳለብን እግዚአብሔር ቃል ይናገራል። እግዚአብሔር ይባረክ። የእግዚአብሔር ወዳጅ ልንሆን ያስፈልጋል። ወደ ሶዶም ሄዶ ሎጥ ድንኳኑን ተከለ። ከዛ ያው ሶዶም ወደ ቤቱ ገባች ማለት ነው። ቀደም ወንድሜ በላይ ሲናገር ነበር። የሚገርም ነው፣ የሚያስደንቅ ምስክርነት። እግዚአብሔር ይባረክ። you should not take anything for granted። ጌታ ምሕረት ስላበዛልን ምሕረትን ለምን እስኪ እንጸልይ። ጸልዩ እስኪ ምሕረት። ጌታ ሆይ ማረኝ በለው። ጌታ ይማረን። ጌታችን ክብር ለኢየሱስ ይሁን። ይማረን። እንጸልያለን። ድምፃችሁን አውጥታችሁ ጸልዩ። ጥቂት ደቂቃ ጸልዩ። ግዴ ሃሌሉያ። ንስሐ ግቡ። ምናልባት ያዘናችሁበት ሰው ካለ ይቅር በሉት። ይቅርታ ጠይቁ። ይቅርታ ጠይቁ። ማልዱ። ለሚጠሏችሁ ማልዱ። የሚጠሏችሁ የምትወዱበት ጸጋ እግዚአብሔር ይስጣችሁ። እግዚአብሔር የታመነ አምላክ ነው ወገኖች። እንጸልያለን። እንጸልያለን። ንስሐ እየገባን ነው የምንጸልየው። መጀመሪያ ስለኛ፣ ከዛ ስለ ቤተሰቦቻችን፣ በቅርብ በሩቅ ስላሉት ሁሉ እግዚአብሔር ይባላል። እንጸልያለን። ጸልዩ። እግዚአብሔር የሚሰማ አምላክ ቅርብ ነው። እኔ ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም ነው። እግዚአብሔር ደግሞ እንደ ቃሉ ነው። መልኩ ቃሉ ነው የሚመስለው። እግዚአብሔር ይባላል። ሃሌሉያ። ክብር ለጌታ ይሁን። ረባዱር በሻት ለመዶር በሰዲያ እግዚአብሔር ይባላል። ሁላችን ደግሞ እንቆማለን። በአንድ ላይም ሰው ማለት እንጸልያለን። ወደዚህ ውጡ። ዛሬ አላችሁም ከጊዜ የተነሳ ነገር ግን